ገባሽ? እንዴት እንደነበረ እኔ አውቃለሁ። በምን አይነት ሁኔታ ላይ እንደዳነ እኔ አውቃለሁ። ለዛ ደግሞ ማብራሪያ አልሰጣችሁም። በቃ ቴንኪው መዳኑን ነበር የምፈልገው። ወደዳችሁም ጠላችሁም ልጁ ድኖ መጥቷል። አሁን ደግሞ አይምሮን ታጸዱት ደስ ይለኛል። ሰላም ህይወት እንዲኖር ከፈለጋችሁ አንቺ የልጅሽ አባት ነው። ለልጅሽ አባት ክብር ካለሽ አይምሮን አጽጂ። አንተም ደግሞ ወንድም አራው የእውነት እኔ አሁን የደረሰኝ መረጃ አለ በነገራችን ላይ እና መጨረሻ ላይ ነግራቸዋለሁ። ግን እስከ መጨረሻ ድረስ ቪዲዮውን አዳምጦ በጣም የሚያሳዝነው ማለት በቃ ሰው ልጅ ማለት ነው ድኖ እንኳን እግዚአብሔር ይመስገን ዳነ በቃ ምናምን ብሎ ሴሌብሬት ከማድረግ ይልቅ እንደዚህ አሁንም ግግም ብሎ መከራከር ማለት ምን ማለት ነው? ግን እኔ ግራ የሚገባኝ ነገር ማለት ነው የሩታ ነገር ያኔ አልገባ ያለኝ ነገር ይሄ ነው። አሁን አብረሽ እሷን ትቶ ያቺ ምስኪን ላይ ይበረታል። አንዳንዴ እውነት ለመናገር ዝም ስትሉ ማለት ነው ሁሉም ሰው ነው የሚበረታባችሁ። አፍ ያለውም መናገር የሚችለውም መናገር የማይችለውም ዝም ብሎ ይዘባርቀባቸዋል። እና በጣም ነው የሚያሳዝነው። እጅግ በጣም ነው ያሳዘነችኝ ሄርሜላ ትላንትና አብርሃም እንደዛ እኔ በባለፈው ራሱ ማለት ነው በጣም ነበር የተናደድኩት። እንዴት እሷን ይጠይቃል? ሲጀመር እሷን ከመጠየቁ በፊት እኮ ቪዲዮውን ማስረጃ ናቸው አይደል እንዴ? ቪዲዮውን አይተ መረዳት ትችላለህ እኮ። ሄርሜላን መጠየቅ ሄርሜላን ማስጨነቅ አይጠበቅብህም። በቃ መረዳት ከፈለግ ማለት ነው። እና ወደ ልጅህነት መመለስ ከፈለግ ማንም አይዝህም። ሄርሜላ ከአንተ የተሻለ ታገባለች። እኔ አብርሃምን ወዳለሁ፣ አከብረዋለሁ፣ በስራው አድናቂው ነኝ። በሚሰራ ሰዎች ላይ ሰዎች በማገዝ በምናምን በመልካምነቱ በጣም አይ አፕሪሺየት በጣም ነው ሪስፔክት የማደርገው። ነገር ግን ሄርሜላ ላይ ባደረገው ነገር አሁን ሄርሜላ ላይ ባደረገው ነገር ማለት በቃ ልክ አይደለም። በቃ አብርሃም የእውነት ልክ አይደለም። እና ማለት ለአንተ የከፈለችልህ ዋጋ ጊዜዋን ሰጥታ እሱ በቂ ነው ለአንተ። ምክንያቱም አንተ ምንም አድርገሃላት ስላልሆነ ማለት ነው። ለሄርሜላ የከፈለችልህ ዋጋ ከበቂ በላይ ነው። ጊዜ እኮ ዛሬ በቃ ዛሬ ነው፣ ነገ ሊሆን አይችልም። ገባ? እቺ ለአንድ ደቂቃ ቫሊው መስጠት አለብን። ጊዜያችን አጭር ናት። እሺ። እና በደንብ ማሰብ አለብህ ብዬ አስባለሁ። የእውነት ማለት ነው ሄርሜላን በሰፊው ይቅርታ ጠይቃት አብርሃም። የእውነት አሁን የደረሰኝ መረጃ ትክክል ካልሆነ ማለት ነው የእውነት ሄርሜላን ይቅርታ ጠይቃት። አሳዝኜሻለሁ፣ በድዬሻለሁ፣ ባልዋልሽበት ስምሽን አንስቻለሁ። አንቺ ለእኔ መዳን፣ አንቺ ለእኔ ሰው እንደሆን ስላደረግሽኝ ብለህ ማመስገን ነው እንጂ ያለብህ በእንደዚህ አይነት መልኩ ሄርሜላ ልታወርዳት አይገባም። እሺ አለች እንጨት የሚያደርቅ ምላስ ያላት እንጨት የሚያደርቅ ሁሉ ነገሯ ከሰው የሆነ ሰው የማይሸት ሴት አለች። እሷን ጠይቃት ምን እንዳደረገች። ሄርሜላ ደግሞ እህት ያለቻትን ነው ያደረገችው። እሺ ኤቭሪቲንግ ማለት ነው ማለት አንዴ እንትን አለች፣ ከዛ በኋላ እህትና ወንድም ያሏትን ነው ያደረገችው። ለምን አልቀረስሽኝም ምናምን እሷ ላይ የምትበረታበት ምንም ምክንያት የለም። ኦኬ የእውነት በጣም ጋይስ ትላንትና ማታ ስለደከመኝ ብዙ አልተናገርኩም። አሁን ቆይ ወጥቼ አሁን ደግሞ የሆነ ሰውዬው እንደዚህ እየተባለ ነው ምናምን ሲለኝ ቴማ ቆይ መወራት አለበት ምናምን ብዬ መጣሁኝ። ትንሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከዛሬ በይዞ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ ወይስ የምን መድኃኒት ነው? አዎ እስከዛሬ ታሞ ነበር። በይዞ አብርሃም ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ግን ሰላም ነው። ይሄን እስከዛሬ የሚያስፈልገው ነገር ነበር ሰተነዋል። አብርሃም ምርጫውን መርጧል። እኔም ባይዞ ምርጫዬን ስለመረጥኩ ነው ወደዚህ ቤት ያቀናሁት። ሄርሜላ ጋር ልሂድ እና ከሄርሜ ጋር እስኪ አሪፍ ጊዜ ደግሞ ላሳልፍ ዝሬ ብዬ ነው። እና አንቺ ግን በጣም እያስጨነቅሽኝ ነው። በጣም እያስጨነቅሽኝ ነው። የአይምሮ በሽተኛ ሳይሆን ትንሽ አይምሮ ያመው ነበር። እስከዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰተነዋል እና ሰላሙ ተመልሷል። ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም። የታወቀ ነገር ማለት
ስለዚህ ያው እኔ ደግሞ መምጣት ስለነበረብኝ አንቺ ጋር መጣሁ። ኤፍሬም እኔ ምን አደረግኩኝ ማለት ለምንድን ነው ሰላሙ ሲመለስ ምናምን የምትለው? ሲጀምር ልጁ ጤነኛ አይደል እንዴ? በቃ እሺ፣ አሁን ነገሮችን በጣም እያወሳሰብክብኝ ስለሆነ አዎ በቃ ነገራቶችን አንዴ ትተን እኔና አንቺ ጊዜ እናሳልፍ እስኪ። እንዴትሽና ሄድዬ? ኖ እኔ ደህና ነኝ፣ ግን ደግሞ በጣም ደህንነትሽ ነው ሁሌም ያሳስበኝ እኮ እየነገርከኝ ያለው እንድትሆኝ ነው የምፈልገው። ሁሌም ቢሆን ምንም ክፉ እንዲነካሽ ሆነ ምንም እንድትሆኝ አልፈልግም። ባይዜ ኤፍሬም ዛሬ ግን የመጣህበት ዋና ሀሳብ ብትነግረኝ ደስ ይለኝ ነበረ። እነዚህን የመሳሰሉ የወንድምህን ውርደት ለምን አትመልከትም? ሄርሜላ እንደዚህ ያረግሽኝ ለምን ቪዲዮ አልቀረጽሽም? ሌላ ጊዜ ቪዲዮ ትይዣለሽ ምናምን ብለህ ከምታወራ ማለት ነው ዩቱቡን ከፈት አድርግ እና ይሄንን እንደዚህ አይነት ውርደቶችን የወንድምህን መመልከት ትችላለህ። የሩታንም እንደዚሁ ማለት ነው። ገባ አብረሽ እኔ ሪስፔክት በጣም ነገርኳችሁ። እኔ አብርሃምን በጣም ነው የምወደው፣ ግን በቃ ሄርሜላ ላይ በሚያደርገው ነገሮች በጣም የተናደድኩበት ነው እና ስለተናደድኩ ደግሞ መናገር አለብኝ። ማንም ሊከለክለኝ፣ ማንም ለምን አልተናገርሽ ምናምን ሊለኝ አይችልም። ገባችሁ? ምክንያቱም ለምን የከፈለችለት ዋጋ ባለፈው እኮ ያኔ ማለት ነው ትዝ ካላችሁ ያኔ ከሩታና ከሄርሜላ መረጠ እንደዚህ ምናምን ብሎ የተባለ ጊዜ ቆይ የሆነ ቪዲዮ ላስታውሳችሁ። እንደዛ እያነባች ልሽ ለምን ብላ ነው የምታለቅሰው? ሌላ አንተ እንዴ በቃ ወንድ ነክ ወንድ ሰው በቃ ሰው ነክ በሰውነት ትከበራለህ። ማንም ለማንም ዋጋ የሚከፍልበት ጊዜያችን አጭር ናት። ገባችሁ? የምንኖረው ጊዜ በጣም አጭር ጊዜ ነው። ጊዜ የለንም እና ላለችን ጊዜ ደግሞ በቃ በፍቅር ነው መኖር ያለብን። ለምን ሰው ልጅ ላይ ድራማ እንሰራለን እንዴ? ሰው ላይ ድራማ መስራት በቃችሁ እንዴ? የእውነት በጣም ነው የሚያሳፍረው፣ በጣም ነው የሚያናድደው። በዚህ ልክ እኔ እውነቴን ነው በቃ እኔ እንጃ ምን እንደምላችሁ አላውቅም። ይህን ቪዲዮ ኦቨር ቮይስ ነው እያደረግኩኝ ያሉትኝ እና እኔ በሄርሜላ አልደራደርም። እኔ አብርሃምን ታውቃላችሁ በጣም ነው የምወደው፣ ግን በቃ ያኔ በዛ ታውቃላችሁ በዛ ለሄርሜላ እንደዚህ ማድረግ አልነበረበትም። ይሄ ነው ያናድደኝ። ገባችሁ? ሄርሜላን እንደዛ ሲናገራት ትላንትና በቃ የባለፈው ቪዲዮም እንደዛው አንቺም ሩታንም ጠይቃለሁ ምናምን ስለራሱ ባለፈው እንዴት እንደተናደርኩኝ። አይ ዙፋን ቆይ ተረጋጊ። ምክንያቱም ያኔ በቃ የሆነ ነገር ሊፈጥር ነው እንጂ ሄርሜላ እንደዛ እንደማታደርግበት ያውቃል ምናምን ብዬ ራሴን አረጋጋው። ግን አሁን የጭራሽ ትላንትናም ሶስተኛ ነው አራተኛ ቀን ሲደገም ይሄ ልጅ እንደዚሁ እያለ ፓርቲቱ ፓርቲስር እያለ ሊቀጥል ነው እንዴ ምናምን ብዬ ግራ ገባኝ። እና ዛሬ ደግሞ ምን ይዞ እንደሚመጡ የምናየው ይሆናል። እና አሁን የሰማሁትን ነገር እነግራቸዋለሁ። እስቲ ቪዲዮውን አብረን እንመልከት። የደመቁ ምክንያቱም ነው እነሱ እየፈለጉት ያሉት እኛ የሆነ ነገር አድርገናል እንድን ነው የፈለጉት። ስለዚህ ጠይቁ እኮ ኖርማል ነው። የሆነ ነገር አድርገናል ብላችሁ ይቅርታ ጠይቁ ኖርማል። ለማን ብለን ምን አድርገን ምንም ካላደረጋችሁ ይሄ በምንም ነገር እንዲህ ሊሆን አይችልም። ፈልጉልን፣ እውነታውን ፈልጉልን። ማመንና መስማት የምትፈልጉትን መርጣችሁና መስማት ማመን የምትፈልጉ ትቀልጃለሽ እንዴ? ማመን የምትፈልጉትንና ማመን የምትፈልጉትን አንቺ መቼም ነው የማታምኘው። ይሄንን መቼም ሚዲያ ሙሉ እኮ ማለት ነው መተታም እያለ ስምሽን እያጠፋ ማለት ነው። አንቺ ግን ልትሸመጥጪ ትሞክራለሽ። ማንም አይሰማሽም፣ ማንም ማለት ነው። አብርሃምን ቢሆን ማለት ነው ይሄ እውነት አንቺ እንድትቀበይ ካላደረገሽ እሱ የእውነት ማለት ነው ወንድ አይደለም። አብርሃም በቃ ይሄንን እውነት አንቺ እንድትናገሪና እውነቱን እንድትናገሪ እውነቱን ለማህበረሰቡ ማያሳውቅ ራሱ ምናምን ከሆነ ማለት ነው እሱ ራሱ ወንድ አይደለም። ምክንያቱም አንቺ ምንም ቢሆን የልጁ እናት ነሽ። ነገ እሱ ልጁን ሊጠይቅ ይመጣል። ዳግመኛ እንደዚህ ልታሳምሚው ልታሳብጂው ነው? እንደዛ ፈልገሽ ነው? ዳግመኛ እንደዛ ልደቢው ፈልገሽ ነው? ዛሬ ያኔ ከሶስተኛ እንዲቆጥርልሽ ፈልገሽ ነው ዛሬ ማታምኘው? ለነገሩ አንቺ እንደዛ ታሞ ራሱ ደህና ነው እያልሽ እያቀፍሹ ምናምን ነበረ። ምክንያቱም ማፈሪያ ሴት ስለሆንሽ በጣም የምታሳፍሪ ነሽ የእውነት ማለት ነው። በጣም 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 በቃ ምን እንደምል አላውቅም። አንቺ ምን አይነት ሴት እንደሆንሽ ለመግለጽ ምን እንደምል አላውቅም። እና ቤተሰቦች የእውነት ለመናገር አሁን የደረሰኝን መረጃ ለነግራቸው ነበረ፣ ግን ቆይ እነግራቸዋለሁ።